ናርዶስ በረከት ሳይሰማ ጌዲዮንን ሄዳ ገንዘብ ጠይቀዋለች። በረከት ናርዶስን አስጠንቅቋታል። ጌዲዮንን በፍጹም ብር እንዳትጠይቂው፣ እስከ ዛሬ ድረስ ያደረገልን ይበቃል። በዛ ላይ ጭንቀት ውስጥ ነው ያለው። አሁን የሄለን ጉዳይ በጣም አስቸጋሪ ሁኔታ ላይ ነው ያለው። እናትየው ወደ ውጭ ሀገር ልካት እንድትታከም አድርጋ ነበር። ነገር ግን ያው እዚሁ ኢትዮጵያም እንደተባለው ምንም አይነት ውጤት የለውም። ህይወቷ አጭር እንደሆነ ተነግሯታል እና ሁላቸውም ጭንቀት ውስጥ ናቸው። በዛ መካከል ነው እንግዲህ ናርዶስ የራሷን ጭንቀት አይታ ጌዲዮንን ሄዳ ብር ፈልጋለሁ፣ እባክህን ተቸግሬያለሁ፣ ይሄ ገጀራው የሚባል ሰውዬ ከእስከ ጓደኞቹ ድረስ እየመጣ እያስፈራራን ነው፣ መቆሚያ መቀመጫ አሳጥቶናል፣ በቀላሉ የሚተውን አይመስለኝም፣ ጓደኞቹ ሁሉ ራሱ በጣም ያስፈራሉ ብላ ለጌዲዮን ትነግረዋለች። ጌዲዮን ደግሞ እና ታዲያ ይሄ መፍትሄ ሊሆን እኮ አይችልም። ምክንያቱም አሁን ይሄን ብር ብሰጪው ደግሞ ነገ ድጋሚ ተመልሶ እንደማይመጣ ወይም ሌላ ሰው እንደማይልክብሽ ምን ያክል እርግጠኛ ነሽ ሲላት፣ እሷም አይ ይህ የመጨረሻው ነው፣ ሁለተኛ ብር ብሎ አይመጣም ሲላት ስትለው፣ ጌዲዮን ደግሞ በፍጹም ይህ ነገር አይሆንም፣ በሌላ ነገር መጠቀም አለብን እንጂ አሁን ይሄን ብር ብሰጪው እሱ ድጋሚ ተመልሶ ያለ መምጣት ምንም ዋስትና የለንም። በዛ ላይ ደግሞ ብር መስጠት የለብንም። እኔ ለብሩ ብዬ አይደለም በነገራችን ላይ ናርዶስ፣ ነገር ግን ይህ ነገር ስህተት ነው። ስህተት እየተሰራ እስከሆነ ድረስ ስህተቱን መፈጸም የለብንም ይላታል። እሷም እኔ እኮ ግራ ገብቶኝ ነው፣ ምን ላደርግ ብለህ ነው? ብታይ በቃ መቀመጫ ሳጣን፣ ምንም ማድረግ አልቻልንም። እስከ ጓደኞቹ ድረስ እየመጣ ቤቱን እናቃጥለዋለን እያለኝ ነው። እኔም ግራ ገባኝ ስትለው፣ በቃ እሱን ተይው፣ በፍቅር ለመጣብኝ እንጂ በጸብ ለመጣብኝ እኔ በቀዋለሁ፣ እናም አታስቢ ይላታል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናል ቤተሰቦች በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። እንኳን ደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ነባሮች ደግሞ ላይክ ማድረጋችሁን አትርሱ። አመሰግናለሁ። ጌዲዮንና ማለት ናርዶስና በረከት እየተጨቃጨቁ ነው። በረከትን ጠፋብኝ። ጌዲዮንን ሂጄ ብር ጠየቅኩት ትለዋለች ለበረከት። በረከት ደግሞ በጣም ይጮህባታል። ለምን በረከትን ማለት ጌዲዮንን ሄደሽ ብር ጠይቀዋለሽ? አሁን እነሱ ጭንቀት ውስጥ ናቸው። በዚህ ጭንቀት ውስጥ እያሉ ሄደሽ እንዴት ገንዘብ ትጠይቂያለሽ ሲላትኝ፣ እሷ ደግሞ እኔ እኮ ግራ ተጋብቼ ነው፣ ምን ማድረግ ነበረብኝ? እሺ እኔም እኮ ጨንቆኝ ነው ስትለው፣ ታዲያ የፈለገ ቢጨንቅሽ እንኳን ከኛ ጭንቀት ይልቅ የነሱ ጭንቀት እኮ ይበልጣል። እንዴት አሁን ሄደሽ ብር ትጠይቂያቸዋለሽ? በዛ ላይ ህግ መጠቀም አለብን። ይህ ነገር በፍጹም ሊሆን አይገባም። እናም ብሩንም አትወስጅም ከሱ ሲላት፣ እሷ መለስ አደረገችና እንደ እሱ እኮ በቃ ብሩን ሊሰጠኝ ወስኗል ሲላት፣ በፍጹም አይቻልም፣ ይህ ነገር ሊሆን አይችልም። አንቺ እንዴት አሁን ጌዲዮን በዚህ ጭንቀት ውስጥ ሆኖ ሄደሽ እንዴት ገንዘብ ጠይቂዋለሽ? ያንቺን ጭንቀት እንዴት የሱን ጭንቀት ያንቺን አብልጠሽ እንድታሳያለሽ? እንዴት ያንቺ ገዝፎ ይታይሻል? እነሱ ያሉበት ጉዳይ እኮ የህይወትና የመኖር በሞትና በህይወት መካከል ያለ ጉዳይ ነው ሲላት፣ እሷም እኔም እኮ ጨንቆኝ ነው፣ ምን ላድርግሽ? ምን አማራጭ አለን? ከነዚህ ሰዎች ጋር ከመላተም ይልቅ እንደዚህ በገንዘቡ መገላገል ይሻለናል ስትለው ለበረከት፣ በረከትን በፍጹም ይህ ነገር ሊሆን አይችልም። አንቺ ቆይ ይሄ ገጀራው የሚባለውን ሰውዬ ወይም እስከ ጓደኞቹ እንዴት ነው የምታየው? ይህ ነገር ሊሆን አይችልም። በቃ ህግ እንጠቀማለን። እንደውም ከአሁን በኋላ አንቺን አልሰማሽም፣ ሄጄ ክስ መሰርታለሁ ሲላትኝ፣ እሷ ደግሞ እባክህን በረከት ከነዚህ ሰዎች ጋር መላተም ይቅርብን፣ በቃ ተወው፣ ይህ ነገር የመጨረሻ ይሆናል፣ በቃ ገንዘቡን እንስጠውና እንገላገል ስትለው፣ በረከት ደግሞ በፍጹም ይህ ነገር ሊሆን አይችልም፣ ይህ ነገር ሊሆን አይችልም። እኔ ሄጄ ከስሼ በህጋዊ መንገድ እጠቀማለሁ እንጂ በፍጹም ገንዘብ አንሰጥም ሲላትኝ፣ እሷም በጣም ግራ ተጋብታለች። በሌላ በኩል እቺ ሰራተኛቸው የሆነ ሱቅ ጉሊት ነገር ተልካ ስትመለስ ይሄ ገጀራው የሚባለው ሰውዬ መንገድ ላይ ጠብቆ ልጅቷን ሰርቀሽ ካላመጣሽልኝ እያለ እየጨቀጨቃት ነው። እሷ ደግሞ ይህን ነገር በፍጹም አላደርገውም፣ ልጅቷ ሌላ ቦታ ነው ያለችው። እናም ልጅቷ ሌላ ቦታ እንዳለችና አንቺም ከሷ ተቀይረሽ እንዳለሽ አውቃለሁ። ነገር ግን ይሄን ተጠቅመሽ ደግሞ ልጅቷን ሰርቀሽ ካመጣሽልኝ ለአቶ ረታ እነበረከትን ከጠየቅኩት ብር እጥፍ እሰጥሃለሁ ስላለኝ እኔና አንቺ ተጋብተን ሌላ ቦታ እንኖራለን እንጠፋለን ሲላት፣ እሷም ደግሞ በፍጹም ይሄን ነገር አላደርገውም
እሞታታለሁ እንጂ ይህን ነገር አላደርገውም። ይልቁንስ ከነዚህ መልካም ሰዎች እባክህን ራቅ ስትለው ይህን ነገር በፍጹም አልተወውም፣ አርቅም። ይልቁንስ እሺ በይና ይህን ነገር ተጠቅመን እኔና አንቺ በጣም ዘና ብለን እንኖራለን ሲላትኝ እሷም በፍጹም ይህን ነገር አላደርገውም። እኔን ዘና አድርገህ የምታኖረኝ በተሰረቀ ገንዘብ ነው እንዴ? ሰርተህ አምጥተህ እንጂ በሰረቀው ገንዘብ እኔን እንድታዝናናኝ ወይም ጥሩ ህይወት እንድታኖረኝ አልፈልግም ስትለው እሱም እንደማይሆን ስላወቀ ትተው ትሄዳለች ማለት ነው። በሌላ በኩል አሁንም ገጀራው ተብዬው ሂዶ ጮናን እየጨቀጨቃት ነው። ተናገሪ፣ እንዴት ተቀየርሽ? በምን ምክንያት ነው የተቀየርሽው? ምን አግኝተሽ ነው? ምን አዲስ ነገር አለ? እንደዚህ አይነት ኮንፊደንስ ሊኖርሽ የቻለው በምን ምክንያት ነው? እያለ ጩናንም እየጨቀጨቃን ነበር። እናም ጩናም ከማረሚያ ቤት ስለወጣች እስከ ዛሬ ድረስ ህግ ማለቴ የተሰጠኝን ቅጣቴን ጨርሼ ነበር የምወጣው። አሁን ግን የመጨረሻዬ ነው። በቃ ታርሜ ነው የወጣሁት። ስለዚህ ተቀይሬያለሁ። ካሁን በኋላ ይህን ነገር አልደግመውም ስትለው እሱም እንዴ መታሰር አዲስሽ ነው እንዴ? ዛሬ ነው እንደ አዲስ ሆኖ የታየብሽ? እስከ ዛሬ ድረስ እየታሰርሽ አይደል እንዴ? ዛሬ ምን አዲስ ነገር አለ ሲላት ነገርኩ፣ በቃ እኔ ካሁን በኋላ መለወጥ ነው የምፈልገው። የእስከ ዛሬውን ቆሻሻ ስራዬን ካሁን በኋላ አልደግመውም፣ መድገምም አልፈልግም ስትለው እንደዚህ አይነት ኮንፊደንስ ሊኖርሽ የቻለው በምን ምክንያት ነው? በምን ጉዳይ ነው? እያለ አንገቷን ንቅ አድርጎ ያስጮሃታል ማለት ነው። እሷም ትንሽዬ ካስጮሃት በኋላ አንገቷን አንቆ የፈለግከውን ነገር ብታደርግ ምን ካሁን በኋላ ተቀየር ያለው ይልቁንስ አንተም ለመቀየር ሞክር ስትለው እንዴ ብሎ በቀበቶ ልብልብ አድርጎ ይገርፋታል ማለት ነው። በቀበቶ ከገረፋት በኋላ እሱ ወደ ቤቱ ሲሄድላት እሷም ደግሞ ቀጥ ብላ ወደ ናርዶስ ቤት ትመጣለች። ወደ ናርዶስ ቤት ስትመጣ የናርዶስን ቤት ቀጥ ብላ ዘው ብላ ትገባለች ከናርዶስ ጋር። ናርዶስ ስለነበረች በጣም ደነገጠችና እንዴ ምን ልትሰሪ መጣሽ? ደግሞ ምን ልታደርጊ ነው የመጣሽው? ከቤቴ ውጭልኝ፣ ቀጥ ብለሽ ከቤቴ ውጭልኝ ስትላት ጩና ደግሞ እባክሽ ናርዶስ ተረጋጊ፣ እኔ ጆሮ ሰጥተሽኝ እንድታወሪኝ ረጋ ብለሽ እንድንነጋገር ነው የምፈልገው ስትላት ናርዶስም በፍጹም አንቺ ለነገር ነው የመጣሽው፣ ልጅቷን ልትሰርቅ ነው የመጣሽው፣ በድጋሚ ገጀራው ልኮሽ ነው አይደል የመጣሽው? ስለዚህ እባክሽን ከቤቴ ውጭልኝ ስትላት ጩናም ናርዶስ ጆሮ ሰጥተሽኝ ትንሽ እንድታዋሪኝ ነው የምፈልገው፣ ሌላ ነገር ምንም አልፈልግም። እኔ እንደ በፊቱ አይደለሁም፣ ተቀይሬያለሁ። አዎ ላታምኚኝ ትችያለሽ። አሁን ከማረሚያ ቤት ታርሜ ነው የወጣሁት። እኔ ለመቀየር እየሞከርኩ ነው። በዛ ላይ ደግሞ በህፃኗ ምክንያት ብዙ ነገር ወይም ትልቅ እየከባድ ሚስጥር አለኝ የምነግርሽ። ስለዚህ እባክሽን ጆሮሽን ሰጥተሽ አዳምጪኝ ስትላት እኔ ምንም ነገር ላዳምጥሽ አልፈልግም፣ ምንም ነገርም ልሰማሽ አልፈልግም፣ እባክሽ ከቤቴ ውጭልኝ ስትላት እሷም ይልቁንስ ልጅቷ የኔ ልጅ ናት፣ ተመሳሳይ ልጅ ናት ስትላት ልጅሽ እኮ አሁን እዚህ አይደለችም፣ ሌላ ቦታ አስቀምጫታለሁ ስትላት እንዴ ልጅ የታለች ብላ ስጮ ብቻ ለልጅሽ እያዘንሽ ባልሆነ ስትላት ናርዶስ እንዴት አላዝን? ልጅ ማለት እኮ ልጅ ብቻ ሳትሆን ተመሳሳይ ደሜ ልጅ ናት ስትላት ናርዶስ በጣም ትደነግጣለች። ናርዶስ በጣም ትደነግጥና ምን ስትላት አዎ ልጅቷ የኔ ልጅ ናት፣ እኔ ከረታ ጋር አብሬ ተኝቼ የወለድኳት ልጅ ናት። ያው ነገሩን ቁጭ ብዬ እንዳስረዳሽ እባክሽን ቁጭ በይና ትንሽ እናውራ ትላትና ናርዶስን ቁጭ እንድትል ታደርጋታለች። ከዛም በማህፀን ኪራይ ሳይሆን የወለደቻት ልጅቷን የወለደቻት ይሄ ረታ ከሚባለው ሰውዬ አብራ ተኝታ እንደወለደቻት ትነግራታለች። ሚስቱ እንደማትወልድና እሱ ግን መውለድ እንደሚችል ስላወቀ አቶ ረታ እናም እኔ ጋር ተኝቶ ነው የወለድ ነው ልጅቷን ሚስትየው ናት እንጂ ማትወልደው እሱ ይወልዳል ስትላት እና እንደዛ ነው ማለት ነው፣ እኔ አላምንም። እና ያቶ ረታ ልጅ ናት ልጅቷ ማለት ነው ስትላት አዎ በእርግጥ መጀመሪያ በገጀራው በኩል ነበር የተዋወቅኳቸው፣ ነገር ግን በማህፀን ኪራይ ነበር የተባለው። እሱን ስላልፈለገ ሚስትየውን ሸውዶ ዶክተሮቹ ጋር ተባብሎ አቶ ረታ ወደ ህንድ እንደሄደና ሁሉ ነገር እንደተስተካከለ ወደ ውጭ እንድንወጣ አድርጎ፣ ነገር ግን ሁሉ ነገር እዚህ ነው የተፈጸመው፣ ውጭም አልወጣንም። እኔና ረታ አብረን አንድ ሰሞን ሆነንና እኔ ያረገዝኩኝ፣ ሚስትየውን ግን ዋሽቷታል፣ የማህፀን ኪራይም አልተፈጸመም ብላ ለናርዶስ ትነግራታለች። ከዛ ናርዶስም በጣም ደንግጣ በጣም ነው የሚገርመው፣ እንደዚህ ነው ነገሩ ማለት ነው።
እኔ እኮ በጣም ጨንቆኝ ነበረ እና አሁን አንቺ እኛ ልረጅን አስበሽ ነው ወይስ ይሄን ነገር ለምንድን ነው ለኔ የምነግሪኝ ብላ ስትላት እኔ ለልጄ ስለማስብ ነው ይሄን ነገር የምነግርሽ፣ ስለዚህ እባክሽን ተረጅኝ ብላ ሁሉንም ነገር ታስረዳታለች ማለት ነው። ሁሉንም ነገር ካስረዳቻት በኋላ ናርዶስም ትስማማለች። ናርዶስ ስትስማማ ከዛ ጩና ትሄዳለች። ጩና ከሄደች በኋላ አሁንም ገጀራው ተብዬው ናርድን ሰራተኛ መንገድ ላይ ጠብቆ ልጅቷን ሰርቀሽ አንጪ፣ ብዙ ብር እሰጥሻለሁ፣ የምትፈልጊውን ነገር በፍቅር እምቢ ካልሽ ብር ልክፈልሽና የምትፈልጊውን ያክል ብር እሰጥሻለሁ ብሎ ሲላት እሷ ደግሞ በፍጹም ይሄን ነገር አላደርገውም አልፈጽመውም ብላ እምቢ ትለዋለች። እሷ እምቢ ብላው ስትሄድ ደግሞ እኔ እኮ ባላፈቅርሽ እና ባልወድሽ ኑሮ። በሌላ በኩል ሰራተኛዋ ከጌዶን ጋር ቁማ እያስቸገራት እንደሆነና ልጅቱን ሰርቃ እንድትወስድለት እየጠየቃት እንደሆነ ለጌዶን ትነግረዋለች። ጌዶን ደግሞ ይህን ሁሉ የታወቀ እኛ ቤት እንዳለች ልጅቷስ የታወቀ ብሎ ሲጠይቃት እኔ የማውቀው ነገር የለም፣ ነገር ግን በጣም እያስቸገረኝ ነው እኔንም እናም ህግ ቢያውቀው መልካም ነው ብላ ለጌዶን ትነግረዋለች። ጌዶንም ደግሞ ሂጅና አሁን አንቺ የትም ይዘሻት እንዳትወጪ፣ ዘበኛውንም የትም እንዳትወጣ ልጅቷ ስስት እንድጠነቀቅላት ንገሪው፣ አንቺም የትም ይዘሻት እንዳትወጭ ብሎ እሱን አሳየዋለሁ እያለ እየፎከረብን ነበር። በሌላ በኩል ናርዶስና በረከት እየተጨቃጨቁ ነው። ምክንያቱም አሁን ለህግ ማሳወቅ አለብን፣ አቶ ረታስ በምን አወቀ የሚለውን ሁለታቸውም እየተጨቃጨቁበት ነበር። ለህግ እናሳውቅ የዲኤንኤ ምርመራ ቢደረግስ እያለች አሁንም ናርዶስ ጭቅጭቋን ቀጥላለች። በረከት በጣም ነው የደበረው። በነገራችን ላይ በቃ የምታደርገው ነገር በጣም የሚያስጠላ ስለሆነና ናርዶስ እየሄደችበት ያለው ነገር በጣም ስላስጠላው ሁሉንም ነገር ትቶታል። በቃ እኔ የህግ አመለክታለሁ፣ ስለዚህ አንቺ እኛ ሁልጊዜ እሱን ፈርተን እንደምንኖር አድርገሽ አታስቢ ይላታል። እሷም ከፍራቸዋ የተነሳ የምታደርገው ነገር በጣም ከባድ ነው። እናም ከጌዶን ጋር ተገናኝተው እየጠጡ መጠጥ አሁን የሄለን ጉዳይ እንዴት ነው ብሎ ሲጠይቀውም ያው የሄለን ጉዳይ ምንም አዲስ ነገር እንደሌለና ነገር ግን የልጅቷ ጉዳይ እንዳስጨነቀው ይነግረዋል። ናርዶስ ብር ጠይቃኝ ነበረ ብሎ ለጌዶን ሲጠይቅ ለበረከት ሲነግረው በረከት ደግሞ በፍጹም አታስብ፣ እሷን ተዋት፣ አሁን እሷ መጥታ መናገር አልነበረባትም ሲለው ያው ስለ ጨነቃ ነው ለነገሩ፣ ሌላም እኮ አይደለም፣ ያው ጨንቋት ስለሆነ ነው መጥታ የጠየቀችው ሲለው ቢጨንቃትም መጥታ አንተ መናገር አልነበረበትም ወይም አንተ መጠየቅ አልነበረባትም፣ ነገር ግን አድርገዋለች። ያም ሆነ ይህ አሁን እሷን ተዋት፣ ስለ ራስህ አስብ፣ ስለ ራስህ ጉዳይ ተጨነቅ፣ ስለኛ ጉዳይ አትጨነቅ ብሎ እሱንም ይነግረዋል ማለት ነው። እኔ እኮ በብሩ ምክንያት ችግር የለብኝም፣ ነገር ግን ይህ ሰውዬ ይህን ብር ብትሰጡትም ድጋሜ እንደማይመጣባችሁ ምን ያክል ዋስትና አላችሁ ሲለው አረ ዝም በላት ናርዶስን ተዋት፣ ስለ ራስህ ጉዳይ ብቻ አስብ ይለዋል ማለት ነው። በሌላ በኩል አሁንም ይሄ ገጀራው ተብዬው ሰውዬ ቤቷ ስትሄድ ጩና ከናርዶስ ጋር ተነጋግራ ወደ ቤቷ ስትመለስ ገጀራው መጠጡን እየጠጣ ጥንቢራውን ስቶ ከቤቷ ቁጭ ብሎ ይጠብቃታል ማለት ነው። እናም ስለ ልጅቷ ጉዳይ አሁንም እንደዚህ ማድረግ አለብን፣ ከዛ መሰርቀሽ እንድታመጭልኝ እፈልጋለሁ፣ እነ ረታ ከሰሙ ደግሞ የዛን እጥፍ ይሰጡናል ሲላት እኔ ካሁን በኋላ ይህን ነገር አላደርገውም፣ እኔ ተቀየር ያለሁ እንደ በፊቱ አይደለሁም፣ አንተ መቀየር ከፈለክ ተቀየር፣ መቀየር ካልፈለክ ደግሞ የራሱ ጉዳይ፣ እኔ ይህን ነገር በፍጹም አላደርገውም ስትለው እሱም የሆነን ለመናገር እኔ አሁን ለአቶ ረታ ነግሬዋለሁ ያልኩሽ ውሸት ነው፣ አልነገርኩትም። ነገር ግን አቶ ረታ ይህን ነገር እንዳገኝ ከፈለገ ልጅቷን ሰርቀሽ ካመጣሽለት የብር ሚሊዮነር ነው የሚሰጠን፣ ስለዚህ እኛ ደግሞ ደስተኛ ሆነን እንኖራለን ሲላት እሷም ይህን ነገር በፍጹም አላደርገውም፣ አንተ የፈለግከውን ነገር ማድረግ ትችላለህ፣ እኔ ልጅን ማሳደግ አልችልም፣ እናንተ አሳደጉልኝ ብዬ ሰጥቻችኋለሁ ለነበረከት፣ ደግሞ የሚያደረግኩትም በህጋዊ መንገድ እስከሆነ ድረስ ከአሁን በኋላ ምንም ነገር የሚቀይረው ነገር የለኝም ስትለው እሱም አሳይሻለሁ፣ እገልሻለሁ፣ እንደዚህ የቀየረሽ ምንድን ነው እያለ ሲጮህባት ናግረፈኛ የሆነ የቀረ ወንድነትህን ከሴት ላይ ነው አይደለም የምትወጣው፣ ናግረፈኛ ምን ታመጣለህ ከዚህ ውጭ ስትለው እሱም የቀየረሽንማ ማወቅ አለብኝ፣ ምን ያክል ኮንፊደንስ እንዳለሽ እኮ በጣም እየገረመኝ ነው፣ ማን ያይዞሻለሽ፣ ማን ከኋላሽ አለው እያለ እሷን የሚጮህባታል ማለት ነው። በሌላ በኩል እንግዲህ ሁላቸውም እየተጨቃጨቁ ነው ያሉት። የሄለን ጉዳይ ግን በጣም አስቸጋሪ ሆኗል። በረከትና
ጌዶን መጨረሻ ላይ ተገናኝተው የሄለን ጉዳይ እንዴት ነው ብሎ ሲጠይቀው አንተው ጨንቆኛል፣ የሄለን ጉዳይ በጣም ከባድ ነው፣ ምንም አዲስ ነገር የለም፣ በጣም ፈርቻለሁ እያለ ፍራቻ